ያው ቀጥላልኩ እኮ ሐሳብ ይነገርኩ አይደል? ገብቶኛል። የምንግባባ መስሎ ስላልታየኝ ነቢል ሲያወራ የነበረው ለምን ሺያዎችን አልደገፈም ብሎ ንጉሱን የሆነ ማሰሪያ ሐሳብ እኔ በቃ ልውጣ ነቢል እንደዚህ ነው ያለው ተሳስተዋል በቃ እኔ ልውጣ እንደዚህ ሐሳብህን አውርተህ ሐሳብህ ላይ ካላወራው ልውጣ እያልክ በመሃል ልውጣ የምትል ቃል እየጨመርክ ከዛ በኋላ ሐሳብህን አውርተህ ለመውጣት ከሆነ ቀድሞ መውጣት ነው የሚሻለው ማለት ነው። እና ደግሞ ይሄ እንትን አይደለም፣ ይሄ ሁላችንም የሱና ወንድሞች ነን ብለን ነው እያወራን ያለ ነው። ስለዚህ ሲጀመር ማስረጃ እየከፈትን ያለ ነው ራሱ ሙስሊም ነን ብለን ነው። ስለዚህ ሙስሊም ነን ብለን እስካወራን ድረስ ያለውን ነገር እንረዳዳ፣ በቃ እንማማራዳ። አዲስ ነገር የለውም። ይሄ አቡሳላ ሞዴሬተሮች እያስወጡኝ ነው። የሚገርም ነገር ነው። ሐሳቡ ይግለጽ። አይ እሺ በቃ ይብሮ የሐሳብ ላይ ብቻ ትኩረት አድርገው። ሐሳቤን ትኩረት ሳደርግ ምንድነው መሰለህ፣ በመጀመሪያ ደረጃ ይሄ ሁሉ የተነሳው መንጆ አሚር በሰራው ዜና ነው። ኦኬ አሚር መሪውን በተቸበት ሐሳብ ላይ ነው። ሁላችንም አንዳንዴ ዝም ብሎ ግር ስላለ ብቻ አይደለም ግር ማለት ያለብን፣ ነገሩን ግራ ቀኝ ማየት ያስፈልጋል። የተወራ ወሬ ሺያዎችን ለምን አልደገፈም አይደለም። ኦኬ የፈለገ ነገር ደግሞ ማንኛውም ሰው እስራኤልና ኢራን በሚዋጉበት ጦርነት ውስጥ ሀቅ ማን ጋር አለ የሚል ነው እንጂ አቂዳ አይደለም ጉዳዩ። ሺያ አይደለሁም እኔ። ኦኬ ግን ካፊርም ቢሆን ሀቅ ካለው ሀቅ አለው ብዬ ከሀቀኛ ጎን ቆማለሁኝ እንጂ አቂዳው ምንድነው እንዲህ ነው ነገር አይደለም። የሀቅ ጉዳይ ነው የሚወራው ወሬ። ስለ ፖለቲካ የተወራውን ወሬ በፖለቲካ አሰራር ጉዳይ ላይ የተሰጠውን ሐሳብ ከአቂዳ ጋር አቀላቅላችሁ የምታወሩ ከሆነ ትክክል አይደለም። እንደ ሸሪዓ ደግሞ በእንደዚህ መልኩ ነው ሐሳብ ሊሰጠው ሊመከር የሚገባው ብላችሁ ካላችሁ አህለን ወሰህለን። በጣም ብዙ ነገሮች እኮ አሉ በሸሪዓ መጠጥና ናይት ክለቦች ወይም የመሳሰሉትን ነገሮች እኮ እንደ ሸሪዓ ሲፈቀዳሉ ወይ እንዴ? ስተት አይሰራም እያላችሁ ነው? አላን ሀቢባዬ ሐሳባችን አላዳመጥክም የምንለው እኮ ለዚህ ነው። ስተቶች አዳምጬ ቪዲዮ ያንተንም ቪዲዮ አይቻለሁ፣ የነቢልም ቪዲዮ አይቻለሁ። ወይ ነጥብ አንሳና ይህን ነገር እንዲህ ብለህ ጥያቄ አቀርብልኝ፣ ከዛ በኋላ ልመልስልህ። ጥያቄ አቀርብልኝና ልመልስልህ። በቃ ነገሩ እየተጋጋለ ወደ ሌላ ነገር ከመሄድ እኔ ልውጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም ወራህመቱላህ። ሌሎቻችን ዝም ብለን ማለት ነው ኡስታዞች ብቻ እስኪ ያወሩ በማስረጃ ያስረዱን። እሺ በእንደዚህ አይነት ጉዳይ ላይ ሌሎቻችሁ የራሳችሁን ሐሳብ አታስቀምጡ። ምክንያቱም መመለስ ያለብን ወደ ቁርአን፣ ወደ ሐዲስ፣ ወደ ቂያስ ነው። ስለዚህ ያስተምሩን خلاص። ሐባ አሁን ላላችሁት ወንድሞች ቅድም የጀመሩት የሐሳብ ቁልመማ ውስጥ እየተገባ ስለሆነ እንደዚህ አይነት ህጸጽ ሌሎቻችሁም ላይ እንዳይፈጠር እያወራን ያለነው ነገር ምንድነው? ራሳችን እኛ ስለ ፖለቲካ አላወራንም። እስልምና በአሁን ሰዓት ዓለም ላይ ካለው ፖለቲካ የተብቃቃ እምነት ነው። ይሄንን አልቀበልም የሚል ሰው ካለ እምነቱ ጥያቄ ምልክት ውስጥ ነው። ፖለቲካ አሁን ያለው የዓለም ፖለቲካ ኩፍር ነው። ሊማዛ ከተባለ እስልምና ራሱን የቻለ መለኮታዊ የሆነ ሀገርን በስርዓት የመብራትና የማስተዳደር ስርዓት ያለው የተሟላ ዲን ነው። የሁላችሁ ሰላት፣ ዘካ፣ ሐጅ፣ ጾም፣ ሌሎችም እስልምና ውስጥ ያሉ ድንጋጌዎችን ከቁርአንና ከሐዲስ እንደምንወስደው ሁላ ከቁርአንና ከሐዲስ ምንጭ እንዳላቸው ሁላ ሀገርን የማስተዳደር ስርዓት እስልምና ዘርግቷል። ስለዚህ የካህዲያን ህዝቦችም ይሁን የምዕራባውያን ዓለም የሀገር አስተዳደር ስርዓት የሚቀበል እምነት አይደለም። ዲናችን የተሟላ ዲን ነው። አልሐምዱሊላህ።
ይሄንን ማወቅ የፈለገ ኩቱቡል ሐዲስ ውስጥ ኪታቡል ኢማራ ተብሎ ሀገርን የማስተዳደር ስርዓት ምን አይነት ነው የሚለውን በሰፊው በነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ውስጥ የጠቀሱትን ዑለሞች ደግሞ በሹሩሃቶቻቸው አብራርተዋል በትንታኔያቸው ማለት። ስለዚህ እሱን ገብታችሁ ማገላበጥ ትችላላችሁ። እኛ አሁን ያለው የዓለም ፖለቲካ አይመለከተንም። እያወራን ያለነው ምንድነው? እንደ ሸሪዓ አንድ የሙስሊም መሪ ሲሳሳት በምን አይነት መልኩ ነው ስህተቱ የሚታረመው ነው። እኛ መሐመድ ቢን ሰልማን አልተሳሳተም አላልንም። ይሄማ አይንህን ጨፍላ ሞኛ አይነት እኮ ነው እንዲህ ብለን ብንከራከር። እያልን ያለነው ምንድነው? አንድ የሙስሊም መሪ ሰዋአን ካነ ሙሐመድ ኢብኑ ሰልማንም ይሁን የኳታሩ አሚርም ይሁን የዩኤኢው አሚርም ይሁን የሙስሊም መሪ ሲሳሳት ከኩፍር በታች ከክህደት በታች ያለ ወንጀል ከሆነ ወንጀሉ በምን አይነት መልኩ ነው ከእርሱ ጋር ተዓሙል የምናደርገው ነው። ስህተት ሲሳሳት በምን አይነት መልኩ ነው ስህተቱን የምናርመው ነው። ይሄን እያወራን ያለን። ጠይብ አሁን የውላችሁ እህት ወንድሞቼ በአሁን ሰዓት በዚህ ጉዳይ ላይ እንደ እሳት ራት እየተማገድን ያለነው እኛ ወጣቶች ስለሆንን ማለት ነው። በዚህ ጉዳይ ላይ የውላችሁ الشيخ فوزان حفظه الله تعالى ورعاه بقية السلف የሚባሉት ያሁኑ የሳዑዲ ጠቅላይ ሙፍቲ በኪታባቸው ላይ እንዲላሉ ይሄ ኪታብ የዛሬ ስንት ዓመት መሰላችሁ የተዘጋጀው? ጠብዓውን የመጀመሪያውን ጠብዓ ብትመለከቱ ይኸውላችሁ 1414 ዓመተ ሂጅራ ላይ የዛሬ 31 ዓመት የታተመ ኪታብ ነው። ይሄ የዛሬ 31 ዓመት። ለምን ይሄ እንዳነሳው ታውቃላችሁ? በአሁኑ ሰዓት የሳዑዲ ሙፍቲዎች ዑለማዎች የሳዑዲ ነገስታቶች ወይም የንጉሳን ቤተሰቦች ፍርፋሪ ለቃቃሚዎች ናቸው። የሳዑዲ ንጉሳን ቤተሰብ ቡችሎች ናቸው። እነዚህ ዑለማው ሰላጢን ዑለማኡ አልኡማ ሳይሆን ዑለማው ሰላጢን የባለስልጣን ዓሊም ነው የሚባሉት እንጂ ዑለማው ረባንይን አይባሉም የሚሉ ሰዎች ስላሉ የዛሬ 31 ዓመት ነው ጉዳዩ የተነሳው። አሁን ጦርነቱ ከተነሳ ምን ያህል ጊዜ እንደሆነ ታውቁታላችሁ። طيب ወጣቶች በዚህ ጉዳይ ላይ ምንድነው መከተል ያለባቸው? እንግዲህ የሚሰማ ካለ የዓሊምን ምክር ይስማ። طيب ዑለማዎች በዚህ ጉዳይ ላይ የሚሉት ነገር ምንድነው ከተባለ ይሄ ጉዳይ የወጣቶች ጉዳይ አይደለም። ይሄ ጉዳይ የዓሊሞች ጉዳይ ነው። በዚያ በስልጣን እርከን ዙሪያ ላይ ያሉ ነገራቶችን መቋጠርና መፍታት የሚችሉ ሰዎች ጉዳይ ነው እያለ ነው። አንዳንዴ ምን አለ መሰላችሁ ፖለቲካ ውስጥ አንገባ የሚልና የሳዑዲን አስተዳደር ስርዓት ከሺዓ አስተዳደር ስርዓት ጋር አጣምሮ አይ እኔ ፖለቲካ አይመለከተኝም ዲን አይመለከተኝም ከፖለቲካ አንፃር ነው ሁኔታውን ማየውላል። ያ አኺ ይሄ እኮ ከባድ የሆነ ንግግር ነው። ሱብሃንአላህ አልዓዚም። እንምጣውላችሁ ከይፈ ተኩኑ المناصحة الشرعية لولاة الأمور ያዙልኝ። ሸሪዓዊ የሆነው ምክር አለጋገስ የትኛው ነው? ለነማን? لولاة الأمور ለሙስሊም ባለስልጣናቶች ወይም ደግሞ ሀገር አስተዳዳሪዎች ሸሪዓዊ የሆነው ቁርአንና ሐዲስን ያማከለው የምክር አሰጣጥ ሂደት የትኛው ነው ተብሎ ተጠየቁ። ሙናሳዓቱ ዊላቲ الأمور ተኩኑ ቢኡሙሪ ሙስሊም መሪዎችን መምከር በብዙ አይነት መልኩ ይገኛል። ከነዛ መካከል አሉ ሚንሃ ይውላችሁ አዱዓኡ ለሁም ቢሰላሒ ወልኢስቲቃመቲ ለሙስሊም መሪዎች ከመምከር ውስጥ ይካተታል ለነሱ ዱዓ ማድረግ በምን ቢሰላሒ ወልኢስቲቃማ አላሁ ጀለ ወዓላ ከስህተታቸው እንዲያርማቸው እንዲያስተካክላቸው በሐቅ ላይ እንዲያጸናቸው ለነሱ ዱዓ ማድረግ لانه من السنه አሉ ምክንያቱም የነብዩ አለይሂ ሰላቱ ወሰለም ሱና ነው። አዱዓው ሊዊላቲ ኡሙሪ المسلمين ለሙስሊም መሪዎች ዱዓ ማድረግ ወላ ሲየማ في اوقات الاجابه በተለይም ዱዓ ተቀባይነት ያገኝበታል ተብሎ በሚታሰቡ ወቅቶች وفي الامكنه التي يرجى فيها اجابه الدعاء
ዱዓ ተቀባይነት ያገኝበታል ተብሎ በሚታሰብበት ቦታ ላይ ለነሱ ዱዓ ማድረግ አሉ። ይህ ለሙስሊም መሪዎች ከመምከር ነው። ያዝልኝ ቃል ኢማሙ አሕመድ ኢማሙ አህሊ ሱነቲ ወልጀማዓ የሆኑት ኢማሙ አሕመድ ምን ይላሉ? ለው ካነ ለና ዳዕወቱ ሙስተጃበቱ ለዳዑና ቢሃ ሊሱልጣኒ እኛ አላህ ዘንድ ተቀባይነት ያለው ዱዓ እንዳለን ብናውቅ ኖሮ ያችን ዱዓ ምናደርጋት ለሙስሊም መሪዎች ነው አሉ። ምክንያቱም የሙስሊም መሪ ከተስተካከለ መሪው ከተስተካከለ ተመሪው ይስተካከላል። ኢማሙ አሕመድ ይኸው ለዳዑና ቢሃ ሊሱልጣኒ እያሉ ነው። ስለዚህ ዱዓ ማድረግ ያስፈልጋል። ኢዝ ፊ ሰላሒ ሱልጣን ያሉ ለምን የሙስሊም መሪ በመስተካከል ውስጥ ሰላሑን ሊልሙጅተማዒ ማህበረሰቡ መስተካከል አለበት። መሪ ከተስተካከለ ማህበረሰቡ ይስተካከላል እያሉ ነው። ወፊ ፈሳድ ሱልጣኒ ፈሳዱን ሊልሙጅተማዒ መሪ ከተበላሸ ደግሞ ተመሪዎች ይበላሻሉና፣ ስለዚህ መሪው ሲበላሽ አላሁ ጀለ ወዓላ እንዲያስተካክለው ዱዓ ማድረግ ሚነሱና ነው እያሉ ነው። ለምን ለሱ ብለህ አይደለም፣ የሱ መስተካከል የማህበረሰቡ መስተካከል ስለሆነ አንደኛው ዱዓ ማድረግ ነው። ወሚን ነሲሐቲ ሊውላቲ ልኡሙር አሉ ለሙስሊም መሪዎች ነሲሐ ከማድረግ ውስጥ ይካተታል አሉ። አንደኛ አልቅያሙ ቢልአዕማል ለቲ ዩስኒዱናሃ ሊልሙወዘፊና። ጠይብ እነዛ የሙስሊም መሪዎች ከስራቸው የሚሾማቸው መሪዎች አሉ አይደለም? ሚኒስትሮች ሊሆን ይችላል፣ ሌሎች አካላቶች ሊሆን ይችላሉ፣ የስቴት አስተዳዳሪዎች ሊሆን ይችላሉ። እነዛ የተሾሙት ባለስልጣናት ለተሰጣቸው ስልጣን ታማኝ መሆናቸው አንደኛው ለሙስሊም መሪዎች ነሲሐ ማድረግ ነው፣ መምከር ነው አሉ። የተሰጠንን ስልጣን በአግባቡ መጠቀም፣ ኃላፊነትን መወጣት ስትሾም አሉ። ይቀጥሉና ወሚን ነሲሐቲ ለሁም አሉ ለእነርሱ ከመምከሩ ይቆጠራል አሉ። ተንቢሁሁም ዐለል ኸጠኢ አሉ ስህተት ሲፈጽሙ ስህተታቸውን ማስታወስ፣ ወልሙንከራቲ ሙንከር የሆኑ ነገራቶችን ስህተቶች አለቲ ተሕሱሉ ፊል ሙጅተማዒ ማህበረሰብ ውስጥ የሚከሰቱ ስህተቶች ካሉ እነዛን ስህተቶች ለነሱ ማድረስ። እንደዚህ አይነት ወንጀል ማህበረሰብ ውስጥ እየተፈጸመ ነው። በድብቅ ኸምር ሲጠጣ ካየ ወይም ደግሞ በድብቅ ዝሙት ሲሰራ ካየ እዚህ ቦታ ላይ እንደዚህ አይነት ሐራም ነገር እየተሰራ ነው ብለህ ለነሱ መናገር አሉ። ወቀድ ላ ያዕለሙን ዐንሃ እነርሱ ላያውቁ ስለሚችሉ ላኪን የኩኑ ሃዛ ቢጠሪቀትን ስርየትን ፊማ በይነ ናሲሒ ወበይነሁ ነገር ግን ይሄ መሆን ያለበት ሚስጥራዊ በሆነ መልኩ በመካሪውና በተመካሪው መካከል በሚስጥር መሆን አለበታል። አንተ የሙስሊም መሪ ሆነ መካና መዲና ያለበትን ሀገር እያስተዳደርክ የአንተ ሀገር ውስጥ ሙዚቃ ሲጨፈር ድግስ ሲዘጋጅ ኸምር ሲጠጣ የራቁት ጭፈራ ቤቶች በድብቅ ሲከፈቱ በድብቅ ጌይ የሆኑ ግብረ ሰዶሞች የሚገናኙበት ማዕከል እየተከፈተ ብለህ ሚንበር ላይ አትናገርም። ይሄው ሲር ነው አሉ። ሐታ ማህበረሰብ ውስጥ ለሚከሰተው ጥፋት ሚንበር ላይ ወጥተህ አይደለም የምትናገረው፣ እዛው ሄደ ሲርየተ ፊማ በይነከ ወበይነሁም ለነሲሐቱ ለቲ ዩጅሀሩ ቢሃ አማመ ናስ አሉ። ሰዎች ፊት ለፊት የሙስሊም መሪዎችን አስመልክቶ የሚደረግ ነሲሐ ምክር አይደለም አሉ። አው ዐለል መናቢሪ ወይም ደግሞ የጁማ ኹጥባ የሚደረግበት ሚንበር ላይ ወጥቶ መናገር አሉ። ሊአነ ሃዚሂ ጠሪቀተ ምክንያቱም ይሄ መንገድ አሉ ቱሲሩ ሸር መጥፎን ነገር ይቀሰቅሳል። ወቱሕዲሱ ልዐዳወተ በይነ ዊላቲ ልኡሙሪ ወረዕየቲ በሙስሊም መሪው መካከልና በማህበረሰቡ መካከል ጠላትነት እንዲከሰት ያደርጋል። አሁን እያየ ነው ያለነው ነገር ነው። ይመጣና ይሄ የይሁዳ ጣጉት ይላል፣ የአሜሪካ አሽከር ይላል። ሊማታ ይሄ ነገር ከምን መጣ እንዴ? መካና መዲና ያለበት ሀገር እኮ ነው ሱዑድያ ማለት። መካና መዲና ደግሞ የዓለም ሙስሊሞች የልብ ትርታ መሆኑን ታውቃላችሁ እህት ወንድሞች። ይመጣና እኛ እኮ ሱዑድያ ማለት መካና መዲና ያለበት ሀገር ነው፣ አገሯን አንጠላ ምንጠላው መሪውን ነው ይላል። ይሄ ከምን ተከሰተ ከተባለ አሁን ያለው ለነሲሐቱ ለቲ ዩጅሀሩ ቢሃ አማመ ናሲ አው ዐለል መናብሪ ሊአነ ሃዚሂ ጠሪቀተ ቱሲሩ ሸር ፈተናን ይቀሰቅሳል። ወቱሕዲሱ ልዐዳወተ በይነ ዊላቲ ልኡሙሪ ወረዕየቲ በሙስሊም መሪውና በተመሪው በሀገር መሪውና በማህበረሰቡ መካከል ጠላትነት እንዲከሰት ያደርጋል። ይህ አካሄድ አሉ
ህዝቡን እንዲያምጽ ይሄ ባይዘው ቀጥታ እኮ ለአመጽ ማነሳሳት እንጂ ነሲሐ አይደለም፣ ፈዲሐ ነው የሚባለው። ለይሰት ነሲሐቱ አነ ልኢንሳነ የተከለሙ ፊ አኽጣኢ ዊላቲ ልእሙር አሉ። ይሄ ምክር አይባልም አሉ። አንድ ሰው እየተነስቶ የሙስሊም መሪዎችን ስህተት መናገሩ ምክር አይባልም። በምን ላይ? ዐለል ሚንበር ላይ ወጥቶ መናገሩ አሉ። አው ዐላ ኩርሲይን አማመ ናስ ወይም ደግሞ ሰዎች የተሰበሰቡበት ፊት ለፊት ወንበር ላይ ቁጭ ብሎ መናገሩ ነሲሐ ምክር አይባልም፣ ወይም ኢንካረል ሙንከር አይባልም። ሃዛ ላ ዩኽሪሙ ነሲሐ ሃዛ ላ ዩኽዲሙ ነሲሐ ወኢነማ የዚዱ ሸረ ሸረን። ይህ ነሲሐን አይደለም የሚያስገኝልን አሉ። ወኢነማ የዚዱ ሸረ ሸረን። ይህ በክፋት ላይ ክፋት፣ በመጥፎ ነገር ላይ መጥፎ ነገር፣ በጥፋት ላይ ጥፋት፣ በሸር ላይ ሸርን ነው የሚጨምረው ይሄ ተግባር አሉ። ኢነማ ነሲሐቱ አሉ ምክር የሚባለው አሉ አንተ ተሲለ ቢውላት ልኡሙሪ ሸኽስየን፣ ወይ ከቻልክ ከሙስሊም መሪዎች ጋር በአካል መገናኘት ነው አሉ። አው ኪታብየን፣ ወይም ደግሞ በደብዳቤ በጽሁፍ ትገናኛለህ። አው አን ጠሪቂ ባዕድ ለዚነ የተሲሉነ ብሂ፣ ወይም ደግሞ ከእነርሱ ጋር ግንኙነት ያላቸው የእነሱ ቅርብ ሰዎች ካሉ በእነሱ አማካኝነት መልእክትን ታስተላልፋለህ አሉ። ወቱብሊጉሁም ነሲሐተከ ሲራን፣ የአንተን ምክር በድብቅ ታደርሳቸዋለህ። ፊማ በይነከ ወበይኑም፣ በአንተና በእነሱ መካከል ብቻ አሉ። ወለይሰ ሚነ ነሲሐቲ አይደን አነና ነክቱቡ ነሲሐተን፣ ይሄ ምክርም አይባልም በድጋሚ አሉ። ምን እኛ ምክር ነገር ጽፈን ከዛስ ወተዱሩ ቢሃ ዐለ ናስ፣ ያ የተጻፈው ምክር በሰዎች መካከል እያሽከረከርን፣ አው ዐላ ኩሊ አሐዲና፣ ወይም ደግሞ ማንኛውም ሰው ዘንድ እየወሰድን ሊወቅዑ ዐለይሃ፣ በእርሷ ላይ ሊፈርሙባት፣ ፒቲሽን እንደምንለው ማለት ነው። ወነቁሉ ሃዚህ ነሲሐቱን፣ ከዛ በኋላ ይሄንን ምክር ልንለው ላ አሉ፣ በፍጹም ምክር አንለው። ሃዚህ ፈዲሐቱን፣ ይህ ፈዲሐ ነው ማዋረድ ነው የሚባለው አሉ። ሃዚህ ቱዕተበሩ ሚነል ኡሙር ለቲ ቱሰቢቡ ሹሩር፣ ይህ ነገር በሰዎች መካከል መጥፎ ነገር እንዲከሰት ምክንያት ከሚሆኑ ነገራቶች ተደርገው ነው የሚቆጠሩት አሉ። ወቱፍሪሑ ለአዕዳ፣ ያዙልኝ፣ ከዚህ በተጨማሪ የኢስላም ጠላቶችንም የሚያስደስት ተግባር ነው አሉ። ሌላ ሶስተኛ ወየተደኸሉ ፊሃ አስሓቡል አህዋ፣ ዝንባሌያቸውን የሚከተሉ ሰዎች፣ አጋጣሚን የሚጠብቁ ሰዎች ጣልቃ እንዲገቡ በርም የሚከፍት ተግባር ነው። ሊቢያ ላይ አይተናል። የሊቢያ ማህበረሰቦች ጋዳፊ ላይ አመፀው ሲወጡ ሰይፍ የመዘዙ ጊዜ እና አሜሪካና ፈረንሳይ ጣልቃ ገቡ። እያያችሁ ነው። ስለዚህ የሙስሊሞችን ውድቀት አሰፍስፈው የሚጠብቁ አውሬዎች አሉ፣ የቀንጅቦች፣ ለነሱ በር መክፈት ነው የሚሆነው። እኛ ሙስሊሞች ለምንድን ነው ሾርት ሚሞሪ የምንሆነው? እስኪ ሊቢያ ላይ የተከሰተውን ነገር እንመልከት። መቼስ ጋዳፊ እንደምታውቁት ነው። ማዕመር አልቀዛፊ እንዴት አይነት አሟሟት እንደሞተ ታውቃላችሁ። አነሳሱስ እንዴት ነበር? ቀጥታ የውጭ ጣልቃ ገብነት ነበር የተፈጸመው ከተባለ አይደለም። መጀመሪያ ከውስጥ ነው ፊትና እንዲነሳ እንዲቀጣጠል የተደረገው። ከዛ በኋላ ሌሎች የውጭ አካላቶች ገቡበት። ለምን? ፍላጎት ነበራቸው። የሊቢያን ወርቅ ይፈልጉት ነበር። የሊቢያን ነዳጅ ማጋዝ ይፈልጉ ነበር። ብጥብስ ሲፈጠርና ማንም ሃይባይ እንደሌለ ያረጋገጡ ጊዜ ገብተው ሀብቷን ሞልጭ አድርገው ዘርፈው ወደ ሀገራቸው ሄዱ። እስካሁን ድረስ ይባላሉ። ሀከዛ እየተባለ ያለው ነገር ይሄን ነው። ወንድሞቼ ሊቢያ ላይ የደረሰው ነገር አሁን ሰዑድያ ላይ ቢደርስ ምን አይነት ነገር ሊፈጠር እንደሚችል ና ላሳየህ። ከሺዓዎች አንደበት ላሰማ እኮ እቺን ላሰማችሁና እቀጥላለሁ። ሱዑድያ ላይ ያለው ሰላም ቢደፈርስ ወይም ደግሞ አሁን ያለው ነገር ቢቀየር እነሱ ምን አድርገው ምን ለማድረግ እንዳሰቡ እና ላሰማህ። እንግዲህ ጉድህን ትሰማታለህ። مسجد الحرام حرروا مسجد رسول الله صلى الله عليه وسلم. من هي كوي عندي الدمس يسمعوا صلى الله عليه وآله الذي احتوج. حرروا المسجد الحرام، حرروا مسجد رسول الله صلى الله عليه وآله. حرروا يسمع
ምን እያለ ነው? ሐሪሩ ይኸው አዳምጡት። ሐሪሩ መስጂድ ኡስታዝ ይሰማል ይሰማል። መርሐባ ቆይ አንዴ አዳምጡ። አንዴ ሚዩት አድርጉ ሁላችሁም አንዴ። ይኸው የሺዓ ዓሊም ነው ምን እንደሚል ስሙት። ሐሪሩ المسجد الحرام حرروا مسجد رسول الله صلى الله عليه وسلم ይኸው ሐሪሩ መስጂድ አልሐራም መስጂድ ረሱልላህ ሰለላሁ ዐለይሂ ወሰለም ይላል። መስጂድ አልሐራምን ከነዚህ ጣጉቶች ነፃ አውጡ። የነቢዩ ዐለይሂ ሰላቱ ወሰላም መስጂድ ነፃ አውጡ። በእነማን ቁጥጥር ስር ኖሮ ነው መስጂድ አልሐራምና መስጂድ ነብይን ተሕሪር የምናደርገው? አሁን እኛ መስጂድ አልአቅሳ ኑሐሪሩሃ ሚን የዲል የሁድ እንላለን አይደል? ሚን የዲል የሁድ ከይሁዳዎች እጅ መስጂድ አልአቅሳ ነፃ ማውጣት አለብን እንላለና፣ አዎ ነፃ ማውጣት አለብን። እነዚህ ሺዓዎች ግን የነቢዩን ዐለይሂ ሰላቱ ወሰላም መስጂድ ነበዊ ወከዛሊከ ደግሞ መስጂድ አልሐራምን ተሕሪር አድርጉ ነፃ አውጣት እያለ ነው። حرروا الضريح الأقدس للنبي الأعظم ይኸውላችሁ ትልቁ ክፋት እዚህ ቦታ ላይ ነው። ሐሪሩ ضريح النبي صلى الله عليه وسلم الأقدس እያለ የተቀደሰው የሆነውን የነቢዩን ዐለይሂ ሰላቱ ወሰላም ضريح ቀብራቸውን ነፃ አውጡ። لماذا ከነቢዩ ዐለይሂ ሰላቱ ወሰላም ጎን አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ተቀብሯል። ወከዛሊከ የነቢዩ ዐለይሂ ሰላቱ ወሰላም ወዳጅ የሆኑት አስዲቁ ተቀብሯል። አቡበክርን ስዲቅ ነፃ አውጡ እያለ ነው። ምን ይሄው አዳምጡት። ሰለላሁ ዐለይሂ ወሰለም الذي احتوشه مجموعة من الذئاب البشرية ይኸውላችሁ የነቢዩ ዐለይሂ ሰላቱ ወሰላም ቀብር የተከበበው የሰው ልጆች ተኩላ በሆኑት አቡበክርና ዑመር ነው የተከበበው እያለ ነው። አዳምጥ ጉድህን። حرروا قبور أئمة البقيع هاي مقدسات ይሄው ቀሪ የኢማሞቻችንን ቀብር ተሕሪር አድርጉ ይላሉ። እነዛ የተቀደሱ ስፍራዎች ስለሆኑ ቀብር ሊያስመልክህ ነው። خلي نشوف وين الشجعان الأبطال يروحون يلبون الدعوة ويغيثون ويستجيبون للصرخة وينطلقون بجهد تحريري لتلك البقاع المقدسة እያለ ያለው ምንድነው? የታሉ ወጣቶች እናንተ ሸባዎች የሺዓ ወጣቶችን እየቀሰቀሰ አብጣል የሆኑ ጀግና የሆኑ የኛ ወጣቶች የታሉ? ተሰባስባችሁ እንደዚሁም ደግሞ ይሄ ምንድነው የሚባለው ነገር እንደ ተውራ ነገር ፈጥራችሁ ማለት ነው። አመጽ ነገር ፈጥራችሁ ተሰባስባችሁ ያንን የተቀደሰ የሆነውን ቦታ ሄዳችሁ ነፃ የምታወጡት መች ነው እያለ ነው። አንደኛው ይሄ ገና ንግግሩን አሰማችኋለሁ። ይሄ ሰውዬ ሚን ዑለማኢ ሺዓ መካከል አንደኛው ነው። ሐታ ሌሎች ሰዎች ወደ እነሱ እምነት ሲገቡ ሸሃዳ ከሚያስይዟቸው መካከል አንደኛው ምን እንደሆነ ታውቃላችሁ? አሽሃዱ አን ላ ኢላሃ ኢለላህ አሽሃዱ አነ ሙሐመደን ረሱሉላህ በል ካለ በኋላ ወአሽሃዱ አነ ዓልየን ወልዩላህ ዓልይ ረዲየላሁ ተዓላ አንሁ የአላህ ወዳጅ ነው ብለህ መስክር ይሉታል። ወደ እነሱ እምነት ሲያስገቡ ነው። ከዛ በኋላ አሽሃዱ አነ አባበክርን ወዑመራ ወዑስማና ወአኢሸተ ወሐፍሰተ ፊናር መስክር እመሰክራለሁ ብለህ ነው የምትገባው ይላል። አቡበክር ረዲየላሁ ተዓላ አንሁ ወከዛሊከ ዑመር ወከዛሊከ ዑስማን ወከዛሊከ አስዲቀቱ ቢንት ስዲቅ የምእመናን እናት የሆነችው እናታችን አይሻ ወአዝዋጁሁ ኡማቱን ብሏል። ይኸውላችሁ ወደዳችሁም ጠላችሁም አይሻ ረዲየላሁ ተዓላ አንሃ ለኔ እናቴ ነች። እናቴን በዝሙት የሚወርፍብኝ የሆነን ሰው ወዳጅ አድርጌ ልይዝ አልችልም። አንተ እናት ንጹህ የሆነችውን እናትህን ንጽህነቷን የምታውቃትን እናት ዝሙተኛ እያለ ሚንበር ላይ የሚሳደብን ሰው ወዳጅ አድርገ እንደማትይዝ ሁላ እኔም እናቴን አይሻ ረዲየላሁ ተዓላ አንሃን ዝሙተኛ ነች፣ የኛ ኢማሙል ማህዲ ገና ሲመጣ ቂያማ ሲቃረብ ሄዶ መዲና ድረስ መጥቶ ከቀብሩ አውጥቶ ረጅም ያደርጋታል፣ በድንጋይ ይቀጠቅጣታል፣ ይወግራታል፣ ሐድ ያቆምባታል የሚልን ሺዓ ከዚህ አልፎ አላሁ ጀለ ወዓላ ከሰባት ሰማያት በላይ ቁርአን አውርዶ ከዝሙት ነፃ እንደሆነች ይሄ የሙናፊቆች የካዳን ህዝቦች ወሬ እንደሆነ የገለጸላትን ንጹህነቷን ያረጋገጠላትን እናቴን አይሻ የጀሃነም ናት ይላል።
حفصة رضي الله تعالى عنها يا عمر بن الخطاب لج يا نبي عليه الصلاة والسلام بالتبيت يا جهنم نات بلك على المسكر شيء عمنة وسط جباب يني من السوء أني دقات يوم لون على شنو حتى قبرس كم من تراس درس ناقتل قداتون تسمع له بتتدمر مكة على راس بندر وعلى راس من هو فيها وقت بده يفكر بهذا التفكير. نحن حتى هذه اللحظة كفريق لحظة هلك مدينة لا اتركني وإذا مدينة والله يوم ميلون حتى أني أبي أمشينا ونيتاوتشن بناقي نورو مكان مدينة الراسو تدمير نادرقل إنه أستاذ تتطيل لكن سكرين الانترنت تتطيل لا حول ولا قوة إلا بالله. إيش إنديت لادرقو الله أكبر. إيش دمزم بتشا أدمتوت أنا عمرك مكة والرياض وجدة اللي بدك إياه. هذا اجتماعهم سيؤدي إلى هلاك. ሁለተኛው ምን እያለ ነው? እኛ ቢመቻችልን ሁኔታዎችን ብናገኝ መካና መዲና ሳይቀርና ወደማቸዋለን እንለው ወላ ሪያድ ወላ እንትን የሚባል ነገር የለም እያለ ነው። ሰማ እንግዲህ الراية الحوثية سترفرف على رؤوسهم جميعا. الحوثيون سينتصرون نصرا مؤزرا. ይሄ እንግዲህ ያኔ የመን ላይ በነበረው ጦርነት ጊዜ ነው ይሄንን የሚለው። ሁሲዮቹ ሁሲያ ማለት ዘይድያ ናቸው። ዘይድያ የሚባሉት የሺዓ ጣኢፋዎች ናቸው። ከሺዓ ጣኢፋዎች ሁሉ አቅረብ ኢላ አህሊ ሱነቲ ወል ጀማዓ የሚባሉት ዘይድያ የሚባሉት ናቸው። በአሁን ሰዓት ያሉት የዘይድያ የሁሲዮች መሪ ግን ከኢራን ጋር ያበራሉ። ያዝልኝ وسيتحول الخليج الى مملكة شيعية شاءوا ام ابوا. ይኸውልህ ከዛ በኋላ ሁሲዮች ድል ያገኛሉ። ድል ካገኙ በኋላ ግን አልመምለከቱ العربية السعودية ወደ ሺዓ ሀገር ትቀየራለች አለ። ወደዱም ጠሉም እያለ ነው። መካና መዲናን ብንቆጣጠር መምለከተ العربية السعودية ብንቆጣጠር ብናሸንፋቸው አሁን ሱዑድያ የምትባለው ሀገር ወደ ሺዓ ሀገር ትቀየራለች። ሊያስጠምቀ ነው የሺዓን አስተሳሰብ ሊግተ አዳምጥ ጉድህ وسيتحول الخليج الى مملكة شيعية شاءوا ام ابوا. أن من الأهداف تحرير مكة والمدينة. ያው ከኛ አላዋና ግብ መካከል አንደኛው ምንድነው ከተባለ መካና መዲና ነፃ ማውጣት ነው። مو فقط إعادة بناء تحرير بحيث المسلمون يذهبون إلى مكة للحج يسمعون في الأذان أشهد أن علي ولي الله. ሰማ መካና መዲና ነፃ ማውጣት ብቻ አይደለም ይልሃል። መካን ከዓባን መልሰን አፍርሰን መገንባት ብቻ አይደለም ይላል። ይሄ ብቻ አይደለም። አጠቃላይ ሙስሊሞች ለሐጅ ወደ መካ ሲመጡ በአዛን ውስጥ አሽሃዱ አነ ዓልየን ወልዩላህ የሚለውንም ቃል እንዲሰሙ እናደርጋቸዋለን። ይሄ ነው ዓላማችን እያለ ነው። ናተጋት يسمعون في الأذان أشهد أن علي ولي الله. تحرير مكة والمدينة بحيث يجهر فيهما بالولاية لأهل البيت عليهم السلام والبراءة من أعدائهم. إعادة بناء مراقد أئمة أهل البيت عليهم السلام في بقيع الغرقد بالقوة. كزي ألف ودقمو يا أهل البيت أئمة يميبهالوت مالنا آل عباس يعني علي بن أبي طالب ቤተሰቦች أهل البيت የሚባሉት አሉ አይደለም? እነሱ የተቀበሩበትን ቀብር እንደ አዲስ አፍርሰን ቤት እንገነባበታለን እያለህ ነው። አዳምጥ ቁባ ሊገነባበት الخانعة الاستسلامية التي لم تفضي إلى شيء. أنا هكذا نتكلم ولذلك الكل يخشانا ترى والكل يكرهنا. አያችሁ ለዚህም ነው ሁሉም ሰው ስታዩ ይፈራናል አለ። ሁሉም ሰው ይጠላናል እምነታችን ይሄ ስለሆነ ይላል። ታዲያ አጠላውም እንደምጠላው እሱ እየመሰከረልህ ነው። አንተ ግን ወዳጄ ነኝ ትላለህ። تغيير جذري لواقع وحال الأمة. ይሄ ማለት ነው በአሁን ሰዓት ኡማው ያለበትን ገና ከግንዱ ከስረ መሰረቱ የምንቀይርበት ጉዳይ ነው እያለ ገና እምነትን ሊያስቀይርህ ነው። جيش إن شاء الله سنصلي في الحرمين الشريفين إن شاء الله. የጦር ሰራዊታችን ይዘን ኢንሻአላህ الحرمين الشريفين ውስጥ እንሰግዳለን ድል አድርገን እያለህ ነው። أفهم هذه
ماذا تقصد بأنكم ستصلون بالحرمين الشريفين؟ ይሄ እንግዲህ የኢራቅ ሺዓዎች ናቸው። ልብ በል እናንተ እኛ ፊል ሐረመይን ሸሪፈይን እንሰግዳለን ስትል የምትፈልግበት ነገር ምንድነው ብሎ ይጠይቋል ጋዜጠኛው። هذا الجيش الحرمين الشريفين سنقضي إن شاء الله على النظام السعودي الكافر. من እያለ ነው? ሰነቅዲ ኢንሻአላህ على نظام السعودي الكافر ምን እያከፈረ ሲጀመር አህለል ቤትን እንወዳለን ይላሉ። አህለል ኢስላም እነሱ ዘንድ ሙስሊሞች አይደሉም። እስኪ አንድ ጥያቄ ሊጠይቃችሁ ቢለዚ ላ ኢላሃ ኢላ ገይሩ ከእርሱ ውጭ በሐቅ የሚመለክ አምላክ በሌለው አላህ ስም ልጠይቃችሁ። እናንተ ሱዑድያዎች በአጠቃላይ ከነመሪዎቹ ከነህዝባቸው ሙስሊም ነው ወይ ካፊር ነው ብላችሁ ነው የምታምኑት? ምን እያለ ነው? ይሄ ካፊር የሆነውን የሳዑዲ መንግስትን እንጨርሰዋለን አለ። سنقضي إن شاء الله على النظام السعودي الكافر الملحد وعلى كل الأنظمة التي تحارب الإسلام وتجهز شعوبها لمحاربة الإسلام ومحاربة النبي وتأييد إسرائيل وتأييده. طبعا العراق اليوم يمتاز. አያችሁ በአጠቃላይ እስልምናን የሚዋጓሉ እስልምና ሲል እሱ የፈለገበት የሺዓ እምነት ነው። የሺዓ እምነት ብቻ እስልምና እንደሆነ ከኪታባቸው ከፍቻ ያሳያቸዋለሁ ኢንሻአላህ ተዓላ። ላሳያችሁ ቆይ እስቲ ቆይ ይኸውላችሁ እታለ ይሄ መጽሐፍ የዛሬ ስንት ዓመት ነው የገዛሁት? በእነሱ አኢመቱ ሺዓ የሺዓ ዑለማዎች ሙስሊሞች ብለው የሚገምቷቸው ሺዓዎችን ብቻ እንደሆነ ላሳያችሁ። አንተን ሙስሊም አድርጎ የሚቆጥር ይመስልሃል አይደለ? ሚሉሽን በሰማሽ ገበያ ባልወጣሽ አለ ሀገሬ ሰው እና እነማንን ሙስሊም ብለው እንደሚቆጥሩ ታያለህ። ሺዓን ዲፋይን ሲያደርጉት ይሄ ኪታብ አቃኢዱ الشيعة الاثنى لقوة مقتدرة تتمثل بالحجم. ይሄ ኪታብ ምን ይላል ሰሙ? አቃኢዱ الشيعة الاثنى عشرية ሱአል ወጀዋብ። እንግዲህ ሺዓዎች በጣም ብዙ ሴክቶች ያሏቸው ከነዛ መካከል አንደኛው ኢስና አሸርያ የሚባለው ነው። ፋጢሚዩን ይባላሉ። ኢስና አሸርያ በ12 ኢማሞች የሚያምኑ ናቸው። እነዚህ አኽበቱ الطوائف الشيعية ይባላሉ። ፈለይሱ ቢሙስሊሚን ኢስና አሸርያዎች ከሺዓ አንጃዎች ኩፋሮች ናቸው፣ ሙስሊሞች አይደሉም። ያዘልኝ ምን እንደሚል ሰማሱ። طيب من هم الشيعة? ሺዓ የሚባለው ማን ነው እነሱ ዘንድ? ስለዚህ ሺዓ የሚባለው እነሱ ዘንድ ማን እንደሆነ ካወቅ እነሱ ሙስሊም ብለው የሚያስቡት እነሱ እነማንን? አጃበ ሼኹሁ ሙሐመድ ብኑ አኑዕማን አልሙለቀቡ ዐንደሁም ቢልሙፊድ። እነርሱ ዘንድ ሙፊድ ተብሎ ይገለጻል። ትልቅ ማዕረግ ነው እነሱ ዘንድ። ማ ሙሐመድ ብኑ ኑዕማን አልሙለቀቡ ዐንደሁም ቢልሙፊድ ምን ይላል? ሺዓ ማለት ይላል አሺዓቱ ይላል أتباع أمير المؤمنين علي صلوات الله عليه على سبيل الولاء والاعتقاد لإمامته بعد الرسول صلوات الله عليه وعلى آله بلا فصل. شيعة يمبالو تلال يا علي رضي الله تعالى عنه إمامنت يميصدقوا يميقبلونا تشواله ነገር ግን እኛ ምን እንቀበላለን እኮ علي رضي الله تعالى عنه አሃዱ ኹለፋኢ ራሺዲን እንደሆነ እንቀበላለን ሱንዮች። ግን እነሱ ይሄ ብቻ አይደለም አላ ሰቢል ወላኢ ወልኢዕቲቃድ ሊኢማመቲህ በምን ላይ ሰቢል ወላ ወዳጅነትና ጠላትነትን በመመስረት መንገድ እንደዚሁ ወልኢዕቲቃድ በማመን መንገድ ነው አሉ። ለምንድን ነው የምታምነው? ሊኢማመቲህ በዐደ الرسول صلوات الله عليه وعلى آله بلا فصل نبي عليه الصلاة والسلام كاموتوا وحالا مسلموችን የማስተዳደርና የኸሊፋነት ስልጣን አቡበክርም ሳይቀርመው ዑመርም ሳይቀርመው ዑስማንም ሳይቀርበው የሱ ብቻ ነው ብሎ በማመን በዚህም ላይ ወዳጅና ጠላትነትን በመመስረት ላይ የተመሰረተ እምነት ነው ሺዓ የሚባለው። ይሄ ነው አለ ሺዓ የሚባለው ይሄ ነው።
ونفي الإمامة عمن تقدمه في مقام الخلافة علي رضي الله تعالى عنهم قدموا خليفة يهونوتن أبو بكر عمر عثمان ينسون خليفانت ورق مدرج ما استبابل أي قدموتن بلو ما مننا يقدموتن لالو سوج وراجنتن طلاتنتن بزي قداي لا يتمركزوا ما مسرت ይላል وجعله في الاعتقاد متبوعا لهم غير تابع لأحد منهم على وجه الاقتداء خلاص إهن إنه يالي هلو بعقيدام هنا علي رضي الله تعالى عنهم كنزا كسوستو خليفاوች አስቀድሞ የሚያምንሰው ሺዓ ማለት ይሄ ነው ከዚህ ውጪ የሆነ ሺዓ አይደለም በእነሱ ዲፊኒሽን ሙፊድ በሚባለው በዚህ ኢማማቸው ዲፊኒሽን መሰረት እኛ ለነሱ ምን አይደለንም ሙስሊሞች አይደለም ስለዚህ ሁሉንም ተሕሪር እናደርጋለን እያለ ነው በንግግሩ የፈለገው ይሄንን ነው አዳምጥ الشعبي لذلك نحن عندما نقول ونتوعد بالرد للسعودية أو تركيا إنما لا حول ولا قوة إلا بالله إنما نقول ضمن هذه القوة المقتدرة التي أذلت واستهدفت أسياد هؤلاء السعودية بشار لم تركن مية جمرنا أو السعودية هم جنود للاستكبار العالمي نقول الآن قصور آل سعود الآن هي أهدافنا الجديدة الرياض هي هدفنا الجديد من እያለ እንደሆነ ታውቃለህ በአሁን ሰዓት ሱዑዲያ ሪያድ አዲስ ታርጌታችን ነች አለ ዋና ታርጌታችን በአዲስ መልክ ታርጌት የምናደርገው ሱዑዲያና ሪያድን ነው አለ እንግዲህ መካና መዲና ያለበት ሀገር ነው ሱዑዲያ سوف ندخل إن شاء الله إلى الرياض ندخل إلى الرياض ونقتحم الأراضي والبلدان السعودية الصرفة أهدافنا البترولية البترول الآن سيستهدف ሌላ ይሄ ባይዘው ሁሲይ ነው እሺ ዘይድይ ነው የመላ ያሉ ሁሲዮች ነው ይሄንን የሚናገሩት የነሱ ስፖክማን ነው ሌላ ደግሞ የነሱ ፔትሮል መቆጣጠር ነው እያለ ነው ነዳጃቸውን الآن وصاعدا محطاتكم الكهربائية الشعب السعودي باقتلاع رأسي الأفعى اللي هو الكيان الصهيوني والكيان السعودي وأتمنى أن نبقى نطلق عليه كيان السعودي الوهابي السعودية الوهابية ነው በቃ ዋናው ዓላማችን ታርጌታችን የዋህብያን በዋህብያ እምነት ላይ የተመሰረተውን ሱዑዲያን የሱዑዲያን ሀገር ማፈራረስ ነው እነሱ መሐመድ ቢን ሰልማን አይደለም ታርጌታቸው እምነቱ ነው የዋህቢዝም እምነት መጥፋት አለበት የሚል መርሆ ነው የሚከተሉት من الحج الشعبي كل هذا تهدد الكرسي السعودي الموجودين في القضية ያው እያንዳንዱ ሻጣፍ በአጠቃላይ በኩርሲ ላይ ያለውን የሳውዲ መንግስት ነው ታህዲድ የሚያደርጉት የሚያስፈራሩት እያለ ነው الأحزاب موجودين في الدمار ترى آل سعود لعنهم الله أكبر واحد منهم أصغر واحد كلهم مشتركون في هذه الجرائم حرروا سمعتوا ያው كل السعودية آل سعود እያለ ነው እንግዲህ آل سعود ዑስማን ይካተታል الشيخ المجدد شيخ الإسلام محمد ابن عبد الوهاب ይካተትበታል ምክንያቱም ከኪንግ አብዱልዓዚዝ አስዑድ ከሱ በሱ ጊዜ ነው አይደለም ሱዑዲያ የምትባለው ሀገር የተመሰረተችው ከሼክ መሐመድ ኢብኑ አብዱል ወሃብ ጋር ሆነው የሽርክ አድሪሃዎችን በአጠቃላይ ካጠፉ በኋላ ሱዑዲያ የምትባል ሀገር የተመሰረተችው እንግዲህ በአብዱልዓዚዝ አሉ ሱዑድ ነው በእነሱ ላይ በአጠቃላይ አላህ ጀለ ወዐላ እርግማን ይስፈን እያለ ነው አላ ኩሊ ሐሊን እነዚህ ሰዎች ዓላማቸው ምንድነው ይኸውላችሁ ልናገር እንፈልገው ነገር ምንድነው እህት ወንድሞቼ ሺዓዎች ሱኒው ዓለም ላይ የነበራቸው ተጽዕኖ እስከዚህም ነበረ ይሄን ያህል ተጽዕኖ አልነበራቸውም ስለዚህ በሱኒው ዓለም ላይ ያላቸውን የፖለቲካ ተጽዕኖ ለማሳደግ የሚያደርጉት ጥረት እንደሆነ ከግምት ያስገባ የሆነ እምነት ሊኖረን ይገባል ሌላ ቪዲዮ ከፍቼ ላሳያችሁ ይችላል ጊዜ ላለማሻማት حتى ከእስራኤል ጋር ባላቸው ጦርነት ዓላማችን والله ነው መላችሁ ይሄው ሙስሊም ወንድማችሁን የምታምኑኝ ከሆነ አለዚያ ከፍትላችኋለሁ ليس هدفنا
ተሕሪሩ አልመስጂድ አልአቅሳ የኛ ዓላማችን መስጂድ አልአቅሳን ከይሁዳ እጆች ነፃ ማውጣት አይደለም በዚህ ጦርነታችን ነው የሚሉት። ዛሬ የኛ ሙስሊሙ በቃ ከዛ ጋር በምታደርገው ጦርነት መስጂድ አልአቅሳን ከይሁዳዎች እጅ ተሕሪር ልታደርግልን ነው፣ ነፃ ልታወጣልን ነው። አንብብ መታ ተዑዱ ኢለይና ፊልስጢን ብለው ዑለሞች ጽፏል ኪታብ። ፊልስጢን ወደኛ ወደ ሙስሊሞች እጅ መች ነው የምትመለሰው? አስቀምጠውልናል። ስለዚህ እህት ወንድሞቼ አንዳንዴ ፖለቲካ ብቻ ብላችሁ እናንተ ጉዳዩ የምናየው ከፖለቲካ አንጻር ነው፣ ከዲን አንጻር ማዕቂዳ ሌላ ፖለቲካ ሌላ ምትል ከሆነ እነሱ ጦርነታቸው የፖለቲካ ጦርነት አይደለም እልሃለሁ። ጦርነታቸው የእምነት ጦርነት ነው። ጦርነት ሲያደርጉ መካና መዲናን ተቆጣጥረው የነቢዩ ዓለይሂ ሰላቱ ወሰላም ቀብር ዙሪያ ላይ የተቀበሩትን አቡበክርን ዑመርን ምን ሊያደርጉ ነው? ቀብራቸውን ቆፍረው ሬሳቸውን አውጥተው በገሃድ ሜዳ ላይ አደባባይ ላይ እናቃጥለዋለን የሚሉት። የእናታችንን አይሻ ረዲየላሁ ተዓላ አንሃ ቀብር ቆፍረን ሌላው ቦታ ወስደን እንወረውረዋለን የሚሉ አካላቶች ናቸው። ከዓባን እንደ አዲስ አፍርሰን እንገነባለን። በአዛን ውስጥ አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ዓሊየን ወልዩላህ እንዲባል እናደርጋለን የሚሉ አካላቶች ናቸው። ጦርነታቸው ፖለቲካ ሳይሆን የሃይማኖት ጦርነት። ስለዚህም ነው እኛ የምንቃወሙ። ነቁሉ ምንለው ነገር ምንድነው? በዚህ ጉዳይ ላይ ያላቸው አቋም ምንድነው ከተባለ ነቁሉ አላሁመ አህሊክ ዛሊሚን ቢዛሊሚን ወነጅና በይነሁም ሳሊሚን አልጋኒሚን እንላለን። አላህ ሆይ እነዚህም በደለኞች ናቸው፣ እነዚህም በደለኞች ናቸው። አላህ በደለኛም በበደለኛ እንዲያጠፋ እኛን ንጹሃንን ግን በመሐከላቸው በሰላም ነፃ እንዲያወጣን ዱዓ እናደርጋለን። የኛ ዱዓ መሆን ያለበት ይሄ ነው። ያም በዳይ ነው፣ ይሄም በዳይ ነው። ማንንም ደግፈው ማንንም የምንነቅፍበት አቋም ሊኖረን አይገባም። طيب ስለዚህ በአሁን ሰዓት ባለው ሁኔታ ላይ የሺዓን አስተዳደር የምትደግፍ ሙስሊም ወንድሜ ካለ ሙስሊማ እህቴ ካለሽ በእርግጠኝነት አንድ ጥያቄ በጠይቃችሁ ዋጋችሁን ታገኛላችሁ። የእናንተን እናት ንጹሃን እናታችሁን በዝሙት የወረፈባችሁን ሰው በህይወት እስካላችሁ ድረስ በምንም አይነት አጋጣሚ ወዳጅ አድርጋችሁ ልትይዙት እንደማትችሉት ሁላ እኛም ደግሞ እናታችን አይሻን፣ አቡበክርን፣ ዑመርን፣ ዑስማንን፣ ሐፍሳን እነዚህን ሁሉ ወበቅየተ ሰሃባ ሌሎች ሰሃቦችን ከአራት ሰሃቦች ውጪ ሁሉ ሙርተድ ናቸው፣ ከፍረዋል፣ ከነቢዩ ሞት በኋላ ወደ ኩፍር ተመልሰዋል ብለው የሚያምኑ ሺዓዎችን በየትኛውም ጦርነት ውስጥ በየትኛውም ሲቹዌሽን ውስጥ ልንደግፋቸው አንችልም። እነሱ አቡበክር፣ ዑመር፣ ዑስማን፣ ሐፍሳና አይሻ ያለችበት እስልምና እኛ እናምንበትም ነው የሚሉት። አባ ሁረይራ ረዲየላሁ ተዓላ አንሁ ያለበት እምነት እንደዚህ አይነት እስልምና እኛ እናውቀውም፣ ይህንን እስልምና ነው የሚሉት። አቡበክር፣ ዑመር፣ ዑስማንና ዓሊ ያሉበት የሆነው እና አምልኮት የሚፈጸምለት አላህ ነው የሚላቸው የድፍረታቸው ጥግ እና አቡበክር እና ዑስማን እና ያኒ ዑመር ያመለኩት አላህ የኛ አላህ አይደለም ነው የሚሉት። ስለዚህ እህት ወንድሞች ያለው ነገር ይሄ ነው። እንደ አጠቃላይ ግን መነሻችን ይሄ አልነበረም። መነሻችን ሌላ ነው። በዚህ ጉዳይ ላይ ግን አሁንም አተሐዳ ይሄው የውይይት ጥሪ ላቅርብ በዚህ አጋጣሚ በሙስሊም መሪዎች ጉዳይ ላይ በየትኛውም ሀገር መሪ ይሁን የሳዑዲያ መሪ ይሁን የኳታርም ይሁን የዩኤኢም ይሁን በማንኛውም አንድ ሙስሊም የአንዲት እስላማዊ የሆነች ሀገር ሙስሊም መሪ ጉዳይ ላይ የሸሪዓ አቋም በግልጽ በአደባባይ እነሱ የሚሰሩትን ወንጀል ኢንካር ማድረግ ነው። ይህ ነው የቁርአንና ሐዲስ የቀደምት ደጋግ ትውልዶች አስተምሮ የሚል አቋም ያለው ሰው ከሆነ ይሄው የውይይት ጥሪ ያቀርባለሁ። በግልጽ እነሱ የሚሰሩትን ሙንከር ኢንካር ማድረግ የቁርአንና ሐዲስ አስተምሮ ነው፣ የቀደምት ደጋግ ትውልዶች አቋም ነው። በዚህ ጉዳይ ላይ እከራከራለሁ፣ እወያያለሁ የሚል ከሆነ ይሄው እኔ ውይይቱን እቀበላለሁ። ላ አይደለም ያየነው የአህሉ ሱና ወልጀማዓዎች አቋም ይሄ ነው። በዚህ ጉዳይ ላይ እስከ ዕለተ ሞታችን የምንከተለው የህይወታችን መርህ ነው ለማለት ያክል ነው። ጀዛኩሙላሁ ኸይር። ጀዛከላሁ ኡስታዝ።